የእውነት ነው የምላችሁ ሀይሚና ብሩክ እስከ ዛሬ ለሰው ሲያደርጉ ካየሁት እንደ ዛሬ አስደስተውኝ አያውቁም። ማርያምን እንደ ዛሬ ማለት ነው። ለመጀመሪያ ጊዜ ከዩቲዩበሮች የማዳም ቅመምን ሳይንቁ አግኝተው እያበረታቱ ነገ ደግሞ ሌላ ነገር እናደርግላቸዋለን ብለዋል፣ እናደርግላታለን ብለዋል። እና አዳሚ ህዝበ አሽቃባጭ ሀይሚንና ግምጄን ለማጣላት ስታሽቃብጡ የዋላችሁ ሰዎች ነፍስ ይማር። ለምን ስለ ግምጄ ጥሩ ነገር አወራሽ አንቺ ምላሳም አትቀባጥሪ ምናምን እያላችሁ የነበራችሁ እሳይ እንኳን አቀባጠርኩ። ሁለቱም ይመቹኛልና በጣም ነው ደስ ያለኝ። የምር ቡራ ትለያለህ ማይ ብራዘር። ለመጀመሪያ ጊዜ የማዳም ቆምን አግኝቶ እስኪ ማን ነው ሲያበረታታ ያያችሁት? የትኛው ዩቲዩበር ነው ዩቲዩብ ከፍታ እንድታርግ አድሰንሷን ሲያስተካክል ያያችሁ? እንዳትሰራ ወደ ኋላ ሲቀጠቅጥ ሲያሸማቀቅ። ሲጀመር ሌሎች ዩቲዩበሮች የማዳም ቅመሞች ሲደውሉላቸው አይፈልጉም፣ ይንቋቸዋል። እነዚህ ኮተታም እብድ ናቸው ብለው የሚያናግራቸው እንኳን የለም፣ አያናግሯቸውም ሁሉ። የተንቢል አንዲት ልጅ ብቻ የሆነ ቻናል ከፍታ ሰጥታለች። ከዛ ውጭ ግን የማዳም ቅመምን ማለት ነው ኢትዮጵያ ያሉ ዩቲዩበሮችን ሄዳችሁ ሰደውሉላቸው እነዚህ እብዶች ጠሽ ያረጋቸዋል፣ ይነካቸዋል እያሉ አያገኙም። ብሩኬ ግን ወይ በጣም ነው የተመቻችኝ ማርያምን። እኔ በቃ እነ ሀይሚ የማዳም ቅመሞች ናቸው አብዛኛው ኦዲየንሶቻቸው ማለት ነው የሚወዷቸው። ሶ ሀይሚና ብሩክ እንደዚህ በማዳም ቅመሞች ስም እንደዚህ የሆነ ሰው ስታሳድጉ ስታወጡ በጣም ነው ደስ ያለኝ። በጣም በቃ እንደ ዛሬ አስደስታችሁኝ አታውቁም። ማርያምን በቃ እንደዚህ ነው እናንተ እሷን ለመጣል አሁን ግምጃዬን ለመጣል የምታደርጉት ጥረት ራሳችሁ ቅመሞች ማለት ነው። እንደኔ ያላችሁት ትንንሽ ዩቲዩበሮች ቲክቶከሮች ምናምን እሷን ለመጣል የምታደርጉት ጥረት ግምጃዬን ማለት ነው። እንዲህ ሰው እንዴት ጓደኛው ሄዳ ኢትዮጵያ ስታርግ ይናደዳል? እንዴት በዛሬው ቪዲዮ ራሱ ኮፍያ ለብሳ ምናምን መጣች። የገጠር አራዳ ተዘንጦ ተሞቷል። ሁልሽም ገጠር የነበርሽ ገብቶሻላ። እንደውም እሷ ነብር ናት። ይህን ሁሉ ስድብና መከራ አልፋ እዚህ የደረሰችና በቃ እንደ ዛሬ አስደስታችኝ አታውቁም። ማርያምን አዳሚ ስታሽቃብጡ ነበረ ግን ይሄው እነሱ ሀይሚ በጣም እንደምትወዳት እንደምታከብራት እሷ ስለኖረች ነው ይሄ ሁሉ ጊፍት ይወረድላት። ስለዚህ መሸነፍ እንዳልኳችሁ ነው፣ መታደል ነው። ምክንያቱም ይሄ በረከት ነው፣ የበረከት ነገር ነው። ሲቀጥል ጧት ብያችሁ ነበር ዛሬ አብረው ይመጣሉ ሀይሚና ግምጄ ብያችሁ ነበረ። ከዛም አልፎ ሀይሚ ልታግዛት ነው ግምጄ የበረከት ስራ የተቸገሩትን የተራቡትን ስታበላ ሀይሚም ትደግፋታለች። ዝም ብላ እነሱ ብቻ አይደሉም። እና ነገ ደግሞ ሰርፕራይዝ አለ። ግምጄን ደግሞ 50 ሺህ አስገቧት ተብላችኋል። ስለዚህ በጣም ነው ደስ ያለኝ። በተለይ ዛሬ ሀይሚና ግምጄ አብራችሁ ስለመጣችሁ በጣም ደስ ብሎኛል። ምክንያቱም ብዙ ሰዎች በጣም ነው ግምጄን ሲሰድቧት የዋሉት ዛሬ። በስመ አብ ወልድ። የእነዛኞቹም የእሷም ቢሆን ሀይሚን ሲሰድቡ ነበረ። ስለዚህ እናንተ አትነካኩ፣ አትቀሳሰሩ፣ አትሰዳደቡ። ሲጀመር የማዳም ቅመምን ማበረታታት አለባችሁ። ሀይሚ ደግሞ ምርጥ ሴት እንደሆነች ለማታውቁ እወቁ። ዩቲዩብ ላይ ሄዳችሁ ስለ ሀይሚ በደንብ እዩ። ከዛ ሀይሚ ምን አይነት ሴት እንደሆነች ማወቅ ትችላላችሁ። እንደዚህ አይነት መጥፎ ሴት አይደለችም። ብዙ ሰዎች ስለ ሀይሚ መጥፎ ነገር ስታወሩ ነበረ። ስላሸነፈች እንዲህ አርጋ ነው እንዲሆኑ ነው ለምና ነው ቀብጥራ ነው ስትሉ ነበረ። ሶ ሀይሚ በደስታ ነው ያለቀሰችው። በቃ የተደረገላት ነገር ስለ ሀይሚ ሁላችንም እናውቃለን። ምን አይነት ቆንጆ ሴት፣ ቁጥብ፣ ስነ ስርዓት ያላት ሴት እንደሆነች ማንም ሰው የሚመሰክረው። ስለ ሀይሚ ተጠይቆ መቼም መጥፎ ነገር የሚያወራ ሰው እኔ እንጃ አለ ብዬ አላስብም። ዩቲዩብ ላይ ካየዋቸው ሴቶች ምርጧ፣ ቁጥቧ፣ ከአንድ ወንድ ጋር ብቻ እስካሁን ድረስ እየሰራች በስነ ስርዓት ጨዋ ሆና ዩቲዩብ ላይ በቃ የፈለገ ከካሜራ ጀርባ የፈለገ መጥፎ ሰው ልትሆን ትችላለች። ግን ካሜራ ፊት የሚወራና የማይወራ ለይታ የምታቅ ስማርት ጭንቅላት ያላት የምትሰራውን ነገር ለይታ የምታቅ ሴት ማለት ሀይሚ ናት። ከዩቲዩብ ላይ ካሉ ሴቶች ለገንዘብ ብላ አካሏን የማትሸጥ ለገንዘብ ብላ ክብሯን የማጥል ሴት ማለት ሀይሚ ናት። ስለዚህ የግምጄ ኦዲየንሶች የምትባሉ ሰዎች ሀይሚን የምትሳደቡ ሄዳችሁ ዩቲዩብ ላይ ስለ ሀይሚ በደንብ ማየት ትችላላችሁ። ከዛ ውጭ ዩቲዩብ ላይ የሚያውቋትን ስለ ሀይሚ ጠይቁ፣ ምን አይነት ሴት እንደሆነች ይነግሯችኋል ማለት ነው። ለሰው ያላት ክብር፣ ስነ ስርዓቷ፣ ከአንደበቷ መጥፎ ነገር የማይወጣ ሴት ናት። ሌላ የሚጠሏ ምናልባት ብሩኬን የሚወዱት ከብሩኬ ፎንቃ ያለባቸው እንድትወድቅ የሚፈልጉ ብዙ ሰዎች ነበሩ፣ ግን አልተሳካላቸውም። ግን አሁንም እቺ ግምጄ ከሀይሚ ጋር የተጫወተችው ልጅ
ስለሷን መጥፎ ነገር የምታወሩ በጣም ስነ ስርዓት ያዙ። እሷን እንደውም በደንብ ነው ማበረታታት ያለብን። ልክ ሀይሚን እንዳሳደጋችኋት እሷንም እንድናሳድጋት ትፈልጋለሁ። በቃ እኔ ሁለቱም እኩል ነው እንዲያድጉ የምፈልገው። እኔ እቺ ልጅ እንድታድግ በጣም ነው የምፈልገው። እንዴ ምን ሆናችኋል? የኛ ተወካይ እኮ ናት፣ የኛ ተምሳሌት እኮ ናት። ከማዳም ቤት ወጥታ እንደዚህ ጎበዝ ሁና ጽድት ብላ ወጥታ እየሰራች ያለች ከማዳም ቤት ሄዳ እሷ እኮ የኛ ተምሳሌት ናት ጋይስ፣ የኛ ምሳሌ ናት። እንዴት እሷን ትሰድቧታላችሁ? የምር የኛ ምሳሌ ናት እሷ። ሀይሚ ደግሞ ኢትዮጵያ ያላችሁ ሰው ቤት የምትሰሩ ሰዎች ለእናንተ ምሳሌ ናት፣ የሴት ምሳሌ። ሴቶች እንዴት ራሳቸውን ማስከበር እንዳለባቸው ሴት የሆነች ሴት ናት ሀይሚ። ስለዚህ ሁለቱም የራሳቸው የሆነ ምርጥ የሆነ ባህሪ ያላቸው፣ መጥራት አያስፈልግም። ሁለቱንም መጥራት አያስፈልግም። ሁለቱም ምርጥ ሰዎች ናቸውና ወይኔ 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 እንደ ዛሬ አስደስተውኝ ያቁም። የምር በቃ ውይ እስማአም እንዴ ብዙ ሰው ስለሚንቁ የማዳም ቅመሞችን ብዙ ሰዎች ስለሚንቁኛል እኛን እንደ እብድ ስለሚያዩ አያገኟችሁም። ሄዳችሁ ሞክሩ ሂዱና ኢትዮጵያ ደውሉላቸው። በጣም አደንቃታለሁ ለምትሉ ዩቲዩበር ደውሉላቸው። ካገኟችሁ እንደው አያገኟችሁ። ቢያገኟችሁ ዩቲዩብ ቻናል አይከፍቱላችሁ፣ አብረዋችሁ ቪዲዮ አይሰሩ። ቢያገኟችሁ ጥቅም ነው የሚፈልጉት። እናንተ ስደውሉላቸው ብር ልትልክልኝ ነው ብለው ከእናንተ ብር ነው የሚጠብቁት እንጂ እናንተን አግኝተው ለእናንተ የሚጠቅም ነገር ሲያደርጉ አታዩ። ገባችሁ? ምን አይነት ስጦታ አመጣችልኝ፣ ምን አመጣችልኝ። እናንተ በውድ ብር በድርሃም እና በዶላር ገዝታችሁ ወስዳችሁ ሰዓት ያንገት ሀብል ለእነሱ የ50 ሳንቲም ማስቲካ እንደዛ ነው የሚቆጥሩት። ትልቅ ነገር የሚፈልጉ ላፕቶፕ፣ ስልክ፣ አይፎን ምናምን እንደዛ እንድትወስዱላቸው ነው እንጂ የሚፈልጉ አግኝቶ ዩቲዩብ ቻናል ከፍቶ አድሰንሳችሁን አስተካክሎ በርቱ ብሎ አተንክሮ አይዞሽ አለሁልሽ ወንድምሽ ነኝ ብሎ የሚያበረታታ ዩቲዩበር ፈልጉ። አታገኙም። እያንዳንድሽ እዚህ ጋር ታሽቃብጫለሻ እንትና የኔ ንግስት የኔ እህት የኔ ምናምን፣ ግን እንደ ብሩክ እንደዚህ የሚያበረታታችሁ ሰው አታገኙም። ሰው አሁን እቺ ልጅ የኛ ተምሳሌት ናት። እንደሆነ ሁሌ ሀይሚና ብሩክ እንደው እስኪ በቅመሞች ስም የሆነ ነገር አድርጉ። አብዛኞቹ የሚያደንቋችሁ የማዳም ቅመሞች ናቸው። ስለዚህ እስኪ በእነሱ ስም የሆነ ነገር አድርጉ። ለአንዲት የማዳም ቅመም እስኪ ቻናል ከፍታችሁ አሳድጉ። ሁሌ ነበር ምለው እና የምመኘው ነገር ነው የሆነ። ለእሷ እንግዲህ ቻናሏን አስተካክሎለታል። ታውቃላችሁ ካሁን በፊት ኢሜይሏ ምናምኗ ሰው ነበር የከፈተባት፣ ሊወስዱባት ነበር ዩቲዩብ ቻናሏን፣ የቲክቶክ አካውንቷን። ይሄ ጊፍት የሚሰጣት እንዴት ማውጣት እንዳለባት በደንብ አታውቅም ነበረ፣ ሊሸውዷት ነበረ። ሰው ይህ ሁሉ ነገር ያስተካከልላት ብሩክ ነው እና ብሩኬ ትለያለህ። እች ልጅ ደግሞ የኛ ምሳሌ ናት። በደንብ ልታበረታቷት ይገባል። አትሳደቡ፣ አታሽቀብጡ። ሁሉም ሰው ከገጠር የመጣ ነው። ሲቀጥል ደግሞ ሁልሽም እዚህ አመድሽን እያቦንንሽ ማለት ነው። እስኪ እንደሷ ጎበዙን እስኪ ዩቲዩብ ከፍታችሁ ስሩ። እስኪ እኛን እዚህ መታችሁ ከምትሳደቡ ዝም ብለሽ እንትን ሲነባቢ አረባከሽ አጥቤ ጨርሼ ነው የመጣሁት። እሺ ስራዬን ትቼ አይደለም፣ በትርፍ ጊዜ ነው የምሰራው። እንደሷ እስኪ ጎበዙ ነሽ። እያንዳንድሽ ዩቲዩብ ክፈችና ሰሪ። እያንዳንድሽ ቲክቶክ ላይ እንደዚህ እንደሷ ቪዲዮ ሰርተሽ ቫይራል ወጥተሽ ጌም ተጫዋች፣ ወንድ ከሆንሽ ማለት ነው፣ እሷን ከምትሳደቡ እና በቃ እስከ ዛሬ ከሰራችሁት ስራ የዛሬው በጣም ነው ያኮራችሁኝ። በቃ በጣም ኒንጃ ውይ ትለያላችሁ። ማርያም በቃ ከልባችሁ ሰው ናችሁ። ሀይሚና ብሩክ በቃ ከልባቸው ሰው እንደሆኑ ነው የተረዱት። በቃ ብዙ ጊዜ ጥሩ ነገር ይሰራሉ፣ ግን በጣም ብዙ ሰዎች ስለሚንቁ የማዳም ቅመሞችን ማለት ነው